ከዚህ በኋላ ነገሮችን በተግባር ማሳየት ፈልጋለሁ። ማድረግ የሚችለው ምን ማድረግ እንደምችል ነገሮችን ለማድረግ ሞከርን። ከዛ እነዛ ነገሮች እንዳልተሳኩና እንዳልሆኑ ሲያውቁ ከአቅም በላይ መወጠር፣ በራስ መተማመን ምናምን የልብነት እየተሰማቸው ነው ያለው እና ያ ነገር ጨክና ሳታውቅም ለምን ሆነ በቃኝ አለችኝ። ለዓይኗ እንኳን እየጠላችኝ ከልቧ ሰው ተቀይማ ጨክና ሳታውቅም ለምን ሆነ በቃኝ አለችኝ። ለዓይኗ እንኳን እየጠላችኝ ከልቤ ቆርጬ ባንቺ ልረሳሽ ሞክርና ይቅርታ ልጠይቅሽ ጥፋቱ የኔ ነውና። እንዴት ነሽ ብራዘር? ነይ ሰላም ብኛ። ኧረ እግዚአብሔር ሰላምታ ይስነጋገር ነው አይደል? አስገማለ ታው ይቀጭብናል። ሰላም ነው ፈቅጄልሻለሁ። ሰላም በላት በእንት ነው ስላለሽ እንደዚህ ያው እጇን ለተቀም ማለት ነው። በቃ ደህና ነህ? ለነጀራ ልጁ ግን አይታይም እኮ እንደዚህ ከቆምንኛ እግዚአብሔር ይመስገን እዚህ ጋር የመጣ ማስክ ተቀበለታ ታውሪ የምር እንዲህ አሁን እዚህ ጋር የሆነ ማለት ነው። እንትንም የልጆች ክፍለ ጊዜ ይመስላል። የሆነ የልጆች ክፍለ ጊዜ እየጠበቀ ምናምን ባለፈው ምን አይልሻለሁ የሆነ ሰው ቤት ማለት ነው ተሰብስበው ህጻናቶች የልጆች ጊዜ እንደሚከፈተው የዳኒ ቪዲዮ ከፍተው ይዝናናሉ ማለት ነው። የምር እሺ ብራዘር እሺ ቲኮና ቢትኮ ማለት ይሄ ልጅ አክብሮን ይጠራል። ክብር ማውጣት አለ። ጠሪ አክባሪ ነው። ለምን ነበር የጠራሽን ብራዘር? ደግሞ ቦጋግራለች እኛ ጋር ያለ መሰለህ እኛ ጋር መተህ መዝናናት ማለት ምናምን ነው እንጂ ሀሳብ ቀይረህ ነው የምትሄደው። እንደዚህማ አትችልም። እሺ ከጨረሳችሁ አንድ ወደ ጉዳይ ልግባ። ገባህ? በጣም እንዴ ሀሳብ ነገር ጉዳዩን ሰው እኮ ለጋላ ጎርመስ ጉዳይ መያዝ ጀመረ። እናንተ ማለት ልክ እንደዚህ ናቸው። ይታያቸው እንደዚህ ናቸው። ወንዱ ዶሮ ነው ያው እና ሴት አይሆነች ቁል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 ቁ
ወደ መጣንበት ልጅነቴ ማርና ወተቴ ልጅነቴ ያላዳመጥኳችሁ ገባችሁ አይደለ? አሁን ከእንትን እያለፋችሁ ነው፣ ከመስመር እያለፋችሁ ምንም የተያዘብን ነገር የለም። ነፃ ሰዎች ነን። ስለዚህ እንደፈለግን መሆን እንችላለን ብላችሁ አታስቡ። ገባችሁ አይደለ? ከዚህ የተሻለ ብዙ ነገሮች ማድረግ የምንችል ሰዎች ነን። ከዚህ የተሻለ ብዙ ነገር ማድረግ የምንችል ሰዎች ነን። ገባችሁ አይደለ? ከዚህ በኋላ ሩታንም ለመረበሽ ሜሪንም ለመናገር እኔንም ለመናገር አትሞክሩ። በቃ እየሞከርኩ ነው፣ እየሞከርን ነው፣ ላለመናገር እየሞከርን ነው። ገባሽ አይደለ? ብራዘር ብዙም እንትን አትበይም። እሺ አሁን የጠራሽን ማለት ነው ጃኬት ስታምራለች ደግሞ ሰማኛለህ አብርሃም። እኔ ቤት ወርክሽ ነው የኔ ነው ጃኬት የምርህን ነው? የምር ከቤት ነው ወሰደው። ብዙ ነገር ትቼ ነው የወጣሁት። እየቀያየረ እየለበሰ ነው ያለው። ግን የተባበረችን አይ መልካምነት ጥሩ ነው፣ ችግር የለም። ግን ሰፍቶበታል፣ ያስታውቃል። አንተ መሆኑን ነው እውነት። ኧረ ማንም ያውቀዋል። ይህን ጃኬት ፈልጉና አውጡት። እሺ ጋር እኔ ለብሼው ነበረ፣ ከእኔ ቤት ነው ያወጣው። የእውነት የሆነ ቀን ለብሼው ተመሳሳይ ጃኬት ነው ያለን። ችግር ቀድሜ የገዛሁት የምር ግን የሰው ስሜት ጠብቂያለሽ። ነግቢልኝ። እንዴ ልብ ያለቅስብን እዚህ ጋር ትናንትና እንዴ ትናንት አልችልም በቃ ለአንተ ያን አይቼ አልቅሽ አላስለቅሽም። እንደገና ደግሞ ዛሬ አይሆንም። ሌላን ታስቤ ነው እኮ እረፊ። ገባሽ? ነገ የሚጸጽትሽን ነገር አታድርጊ። ገባሽ? በዚህ ልክ እንደሆናችሁ አትቀጥሉ። እንግዲህ እኛ የምናሳልፈው ነው እያሳየን ያለ ነው። በጣም መሳቃ ብታችሁ ልታለቅሱ ነው መሰለኝ። ገባችሁ? እንድትሸከሙ እንድትሸከሙ የወደ ውስጥ ክተትልኝ አበባዎች ናስገቡ እንዲ እንደዚህ ተሸክመህ እንዲ ላሽከርከው ሄርሜላ እንዳነከኝ
የምር እንዲህ ብታሽከርክር ትንሽ ና እንዲህ አሽከርክር ይመለሳል። ፍላጎቷን በሙሉ መሳካት አለበት። ስማ ልንገርህ፣ ገባችሁ አይደለ? እረፍ አትንከኝ። ምን አድርግ ነው የምትለኝ? ወንድሜ እኮ ነህ። ለቀቀኝ፣ በቃ አልፈልግም። ወንድሜ እኮ ነህ። ለቀቀኝ። እኔ ወንድም ለምን ደግሞ አለቀኝ? በቃ አልፈልግም። ይኸውልህ የጠራኋችሁ ላወራችሁ ነው አይደለ? በቃ ላወራችሁ ነው የጠራኋችሁ። ልቀቀኝ። በቃ ላወራችሁ ነው። ልጅ ገባህ? እኔ ልፊያ ምናምን አልፈልግም ከአንተ ጋር። ኧረ ልቀቀኝ በእናትህ። እኔ የአንተ ወንድም መቼም ነው ማሉ ነው። ገባህ? መቼም የአንተ ወንድም ማሉ ነው። እኔ እንደዚህ አይነት ወንድም የለኝም። እሺ ልቀቀኝ በቃ። አብርሃም ልቀቀኝ። በጣም ተደሰቱ ዛሬ። በቃ እናንተ በጣም ደስተኛ ሆናችኋል። ገባችሁ አይደለ? አሁን አሸናፊዎች ናችሁ። እንኳን ደስ አላችሁ ምናምን ነገር። ማመንህ ደስ ይላል። ማመንህ ራሱ ጥሩ ነው። ይህ ደስታሽ ቢዘልቅ ደስ ይለኝ ነበረ። ገባሽ? የሆነ መንገድ የሚያራምድሽ ቢሆን ኖሮ ደስ ይለኝ። እግዚአብሔር ያዛልቃል። ሌላ ምን ይደረጋል? ነገ እያለቀሽ ትመጫለሽ። ገባሽ አይደል? ነገ ታለቅሻለሽ። አንተም ነገ ዛሬ ያደረካችሁ ነገሮች በሙሉ ማለት ነው ምንም እንዳልሆነ አሳያለሁ። ምን ተፈጠረ ተብሎ ነው የምታረቅሽ? እሱ እየሳቀ ዛሬ እያለቀሰ እንደመጣ ማለት ነው። ሁሉም እንዳለ አይመስልም። ሰውን ነገር ነው እንጂ ደግሞ ዛሬ ማን ነው እንደዚህ ያሽቆለፈሽ? ማን ነው? ነገ ይቆጭሻል። ለምታደርግ ግን እንደምን እንደጠራም አልነገረንም። የጠራህን ሽልምሽ ሰሙኝ ደግሞ የሙቃት ጃኬት አውልቅ። ወጣት ነህ እንዲ ምን ሆነ ነው? ተወኝ በቃ። ሽማግሌ እና ካፖርት ነው እንደራራ ይመጣል። እንዲ ጋቢ ለምን አለበስክም? ጋቢ ለብሰህ ስመጣ እኮ በቃ አንደኛ ጋሼ አክብሮ ኖት አይደለም። የታጠበ ህፃን ተጠቅልሎ ይመስላል ጋቢ ተደበሰ። ምር ልክ ነህ። የታጠበ ጠረኑ ራሱ ልጅ ይላል። ለምንድን ነው ስርዓት የማይኖርህ? ስም አብርሃም ዛሬ ጠሯችሁ ለሚመስልሽ በምን አውቀው ሆና ግን ጠረኑ ምናምን ስትል ስሚ ልክ ተሰቅፈዋለች መሰለኝ። ልውሌ ነሱ እንጂ ለዛ ነው ልጅ ይጠብቃል። አንድ ነገር ካካሽ ጠርግለት በስነ ስርዓት እሺ። አንድ ቁላጥና ማየውን ፓምፐርስ ተጠቅመ በኋላ ልጅ ነው ነገር ቢሆን ማለት ነው። ደሞዝ እንጨምራለን እንጂ እንጨምራለን እንጨምርላለን። እሺ ከዚህ በኋላ ደግሞ ጨምረንልሃል። በስነ ስርዓት ተንከባከብ፣ በስነ ስርዓት ተጣባው ምናምን የሚያስፈልገውን ነገር በስነ ስርዓት አቅርብለት። እሺ ዳኒ አንድ የመጣችሁበትን ነገር ልንገራችሁ እንድትሄዱ ገባ። እኔ ከእናንተ ጋር ከዚህ በላይ መቆየት አልፈልግም። የመጣንበት ነገር ምን ነበር? አንተ እኮ አለብቶ ነው አይሻልም? ከፊት ከምጡ ለማንኛውም ስሙኝ፣ አንድ ነገር ልንገርህ። ባለጌ ነገር ነው። እሺ አዳምጠኝ። አንድ ነገር ልንገርህ። እንደዚህ መወጣጠር ማለት ነው ነገ ትንፍስ ነው ማድረግ ገባ። ተንፍሰህ ትመጣለህ። ምን ማድረግ እንደምችል በቃ ሲተነፍስ ግን እሱ ብቻ አለም አንቺም ተነፍሻለሽ። ምን ማድረግ እንደምችል ማለት ነው ታውቂያለሽ። ገባሽ? ትናንትና ብዙ ነገር እንዳደረግኩ ታውቂያለሽ። ብዙ ነገር መፍጠር እንደምችል ይሄ ልጅ ማለት ነው። የሆነ ነገሮች ቢኖሩት ማለት ነው እስከም ሰላም መንገድ ላይም ሰላም አይለንም ነበር። አንዳንዴ ምንድነው ምን የሚባል አባባል አለ መሰለኝ፣ እባብ ምኗን አውቆ እግር መስራት ነው የሚባለው። ቢያንስ ይህን ነገር በትክክል መናገራችሁ ገባችሁ አይደለ? ይህን ያለው ጭንቅላታችሁ ምንድን ነው እንደዚህ ቅኔ ቲቪት የሆነ ነገሮች ምናምን አይገባንም። እናንተ ናችሁ እዛ ስታስቡ ስትቋጥሩ ስትሉ ይኖራችሁ ማለት ነው። ይህ ደስታችሁ ዘላቂነት ቢኖረው እኮ ደስ ይለኝ ነበረ። ገባችሁ አይደለ? እንዲህ ተያይዛችሁ እየሳቃችሁ እንደመጣችሁ ማለት ነው። እንዲህ ወይ አውራውን ይደዋልሻል የተጠሽው መስሎት በኋላ እንደ ቅር እንዳይለ ማውራት ትችላለን። በእንግሊዝኛ ነው። እሺኛው ምንድን ነው ሄርሜላ እንዲህ ያደረግሽ? አንቺ ደግሞ አንቺ እንደዚህ ያለች ምንድን ሆናችሁ? ገባሽ አይደለ? በፊት የተለያየ ሰዎች ነበራችሁ፣ አሁን ደግሞ አንድ አይነት ሆናችሁ። ባሽ እሱን ነው ይውሹ አንቺ ራስሽ ደህና ሰው አይደል እንደሆንኩት እጁ አያምርም ግን በጣም ትናንት ሜሪ ስታደንቅላት አየሁ ዳሪ አረብ
ላይኖ እንኳን የጠናችኝ ከልቤ ቆርጬ ባንቺ ልረሳሽ ሞክርና ይቅርታ ልጠይቅሽ ጥፋቱ የኔ ነውና። አሁን አሸናፊዎች ናችሁ፣ እንኳን ደስ አላችሁ ምናምን ነገር ማመን ደስ ይላል። ማመን ራሱ ጥሩ ነው። ይህ ደስታሽ ቢዘልቅ ደስ ይለኝ ነበረ። ገባሽ? የሆነ መንገድ የሚያራምድሽ ቢሆን ኖሮ ደስ ይላል። እግዚአብሔር ያዛልቃል። ሌላ ምን ይደረጋል? ነገ እያለቀሽ ትመጫለሽ። ገባሽ? ነገ ታለቅሻለሽ። አንተም ነገ ዛሬ ያደረካቸው ነገሮች በሙሉ ማለት ነው ምንም እንዳልሆነ አሳያለሁ። ምናልባት በቅርቡ እድለኛ ከሆንክ ትልቅ ፕሮግራም እየታሰበ ነው። እዛ ፕሮግራም ላይ የክብር እንግዳ አድርገን እንጠራለን። ከዛ ውጭ ግን እኛም ከእናንተ ጋር የሚያገናኘን ነገር አይኖርም ማለት ነው። ሰላም እንዴት ናችሁ ውድ ቤተሰቦቼ? ዛሬም ተመልሼ መጥቻለሁ። ዛሬ ተመልሼ ስመጣላችሁ እውነት ለመናገር በጣም ተናድቻለሁ፣ በጣም ተበሳጭቻለሁ። እየሆነ ያለው ነገር ከልክ እያለፈ ሆነና ነገሮቹን በጣም ደስ ወደማይሉ መስመሮች እየመጡ ነው። ከዚህ በኋላ ምንም ነገር እንደማናመጣ ነው የሚያስቡት። ከዚህ በኋላ ምንም ነገር እንደማይፈጠር ነው እርግጠኛ ሆነው ነው ይሄን እያደረጉ ያሉት። እኔ ግን ምንድነው የምላችሁ፣ በምንም ነገር ላይ እርግጠኛ መሆን አይቻልም። ምክንያቱም እኛ ምን መፍጠር እንችላለን? ምን ማድረግ እነዚህ ነገሮች በነገራችን ምን መፍጠር ስላችሁ እንዳያችሁት ነው። እኔ ወደ ቤቱ እንዲመለስ ሰላም እንዲሆን ምናምን ነው። ገባችሁ አለ ከሩታ ጎን ሆኜ ነው ነገሮችን ለማድረግ እየሞከርኩ ያለሁት። በየትኛው መንገድ ተረዳችሁ ባላቅም፣ ግን ሩታም እየተጎዳች ነው በጣም። የምታየው ነገሮች ክለት ተዕለት በጣም ነው የሚያስከፋት። ምክንያቱም በዛ ፋይል የተነሳ ደስታቸው ተመልሶ ነበር፣ ወደ ቤት ተመልሶ ነበረ። አሁን ላይ ደግሞ ተመልሶ ወጥቷል። ምክንያቱም ምንም ነገር መረጃ የላችሁ ምናምን እንደፈለግኩ መሆን እችላለሁ ብሎ አብርሃም ከቤት ወጥቷል አይደለ? ትናንትና ግን ሻንጣውን ይዞ ቤቱ ተመልሶ ከልጁ ጋር ምናምን ነበር እየኖር ያለው። ግን አሁን ላይ ደግሞ ልክ ምንም ነገር እንደሌለ ሲያቅ ደግሞ ከቤት ወጣ። በዚህ ውስጥ የምትጎዳው ሩታ ነች። ገባችሁ? ከማንም በላይ እየተጎዳች ያለችው ሩታ ነች። ለዛም ነው ነገሮች እንደዚያ የሆኑት። ከምንም በላይ ደግሞ የሚገርመው ነገር ምንድን ነው? የአብርሃምም የሄርሜላም ነገር ከዕለት ወደ ዕለት እየጨመረ ነው የመጣው። ከዕለት ወደ ዕለት እየጨመረ ነው የመጣው ማለት በራስ መተማመናቸው ጨመረና ሩታንም ምንም አታመጪም፣ ሄርሜላንም ምንም ማን ነው ሜሪንም ምንም አታመጪም ምናምን ማለት ጀመሩ። ይሄ ደግሞ ልክ አይደለም እንደዚህ እያደረጉ ያሉት። ባለፈው ዕለትም ደግሞ አይታችኋል እኔ ላይ ያደረጉት ነገር እና ምን መሰላችሁ፣ ነገሮችን እዚህ ጋር እንቋጫቸው ካለን እንቋጫቸዋለን። ነገር ግን ከፈለጉና ከዚህ በኋላ ነገሮችን እንቀጥልበታለን ብለው ካሰቡ ነገሮች በእኛ ይብሳሉ። በእኛ ይብሳሉ ስላችሁ በንግግር አይደለም። ከዚህ በኋላ ነገሮችን በተግባር ማሳየት ፈልጋለሁ። በተግባር ማሳየት ማድረግ የምችለው ምን ማድረግ እንደምችል ማሳየት እችላለሁ እና ከዚህ በኋላ እንደማንሰማቸው እስካሁን ታግሰናቸዋል። ከዚህ በኋላ ግን እንደማንታገሳቸው ማሳወቅ ስለፈለግኩኝ ነው ዛሬ የጠሯቸው። ብዙ ነገሮችን ለማድረግ ሞከርን። ከዛ እነዛ ነገሮች እንዳልተሳኩና እንዳልሆኑ ሲያውቁ ከአቅም በላይ ምናምን የልብ ልብነት እየተሰማቸው ነው ያለው እና ያ ነገር ሳታውቅም ለምን ሆነ በቃኝ አለችኝ። ለዓይኗ እንኳን ከልቧ ሰው ተቀይማ ጨክና ሳታውቅም ለምን ሆነ በቃኝ አለችኝ። ለዓይኗ እንኳን የጠናችኝ ከልቤ ቆርጬ ባንቺ ልረሳሽ ሞክርና ይቅርታ ልጠይቅሽ ጥፋቱ የኔ ነውና። እንዴት ነሽ ብራዘር? ሰላም ነኝ። እግዚአብሔር ሰላምታ ይስነጋገር ነው አይደል? ሰላም ነው። ፈቅጄልሻለሁ። ሰላም በላት በስነ ስርዓት። እንደዚህ ያው እጇን ለከፋም ማለት ነው። በቃ በቃ ደህና ነህ? ልጁ ግን አይታይም እኮ እንደዚህ ከቆምን እኛ እግዚአብሔር እዚህ ጋር የመጣ ማስክ ተቀበለታ ታውረዚ የምር እንዲህ አሁን እስኪ እዚህ ጋር የሆነ ማለት ነው። እንትንም የልጆች ክፍለ ጊዜ ይመስላል። የሆነ የልጆች ክፍለ ጊዜ እየጠበቀ ምናምን ባለፈው ምን አይልሻለሁ የሆነ ሰው ቤት ማለት ነው ተሰብስበው ህጻናቶች የልጆች ጊዜ እንደሚከፈተው የዳኒ ቪዲዮ ከፍተው ይዝናናሉ ማለት ነው። የምር እሺ ብራዘር እሺ ቲኮና ቢትኮ
ማለት ይሄ ልጅ አክብሮን የጠራን ክብር መዋት አለ። ጠሪ አክባሪ ነው። ጠሪ አክባሪ ነው። ለምን ነበር የጠራሽን? ብራዘር ደግሞ ቦጋግራለች። ቦግራ እኛ ጋር ያለ መሰለህ እኛ ጋር መተህ መዝናናት ፏ ማለት ምናምን ነው እንጂ ቀይረህ ነው የምትሄደው። እንደዚህማ አትችልም። እሺ ከጨረሳችሁ አንድ ወደ ጉዳይ ልግባ። ገባ በጣም እንዴ ሀገር ነገር አውራዳዩን ሰው እኮ ለቃላ ጎርመስ ጎርመስ ጉዳይ መያዝ ጀመረ። እናንተ ማለት ልክ እንደዚህ ናቸው። ታያችሁ እንደዚህ ናቸው። ወንዱ ዶሮ ነው ያው እና ሴት አይሆነች ቁል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 ቁ
ወደ መጣንበት ልጅነቴ ማልና ወተቴ ልጅነቴ ያላዳመጥኳችሁ ገባችሁ አይደለ? አሁን ከእንትን እያለፋችሁ ነው፣ ከመስመር እያለፋችሁ። ምንም የተያዘብን ነገር የለም፣ ነፃ ሰዎች ነን። ስለዚህ እንደፈለግን መሆን እንችላለን ብላችሁ አታስቡ። ገባችሁ አይደለ? ከዚህ የተሻለ ብዙ ነገሮች ማድረግ የምንችል ሰዎች ነን። ከዚህ የተሻለ ብዙ ነገር ማድረግ የምንችል ሰዎች ነን። ገባችሁ አይደለ? ከዚህ በኋላ ሩታንም ለመረበሽ ሜሪንም ለመናገር እኔም ለመናገር አትሞክሩ። በቃ እየሞከርኩ ነው፣ እየሞከርን ነው፣ ላለመናገር እየሞከርን ነው። ገባሽ አይደለ? ብራዘር ብዙ እንትን አትበይም። እሺ አሁን የጠራሽ ማለት ነው ጃኬት ስታምራለች ደግሞ ሰማኛለህ። አብራ እኔ ቤት ወስደሽ ነው የኔ ነው ጃኬት የምርህን ነው? የምር ከቤት ነው ወሰደው። ብዙ ነገር ትቼ ነው የወጣሁት እና እየተባበረችን አይ መልካምነት ጥሩ ነው፣ ችግር የለም። ግን ሰፍቶበታል፣ ያስታውቃል። አንተ መሆኑን ነው እውነት። ኧረ ማንም ያውቀዋል። ይህን ጃኬት ፈልጉና አውጡት። እሺ ጋር እኔ ለብሼው ነበረ፣ ከእኔ ቤት ነው ያወጣው። የእውነት የሆነ ቀን ለብሼው ተመሳሳይ ጃኬት ያለን ችግር ምን ቀድሜ የገዛሁት የምር ግን የሰው ስሜት ጠብቂያለሽ። ነግቢልኝ እንዴ ልብ ያለቅስብን እዚህ ጋር ትናንትና እንዴ ትናንት ለምን ያልችልም በቃ ለአንተ ያን አይቼ አልቅሽ አላስለቅሽም። ደግሞ ዛሬ አይሆን እናንተ አስቤ ነው እኮ እረፍ። ገባሽ? ነገ የሚጸጽትሽን ነገር አታድርጊ። ገባሽ? በዚህ ልክ እንደሆናችሁ አትቀጥሉ። እንግዲህ እኛ የምናሳልፈው ነው እያሳየን ያለ ነው። በጣም መሳቅ አብዝታችሁ ልታለቅሱ ነው መሰለኝ። ገባችሁ? እንድትሸከሙ እንድትሸከሙ ወደ ውስጥ ክተተልኝ አበቦች ናስገቡ እንዲ እንደዚህ ተሸክመህ እንዲ ላሽከርከው የምር እንዲ ታሽከርክር ትንሽ ና እንዲ አሽከርክር ይመለሳል። ፍላጎቷን በሙሉ መሳካት አለበት። ስማ ልንገርህ፣ ገባችሁ አይደለ? እረፍ፣ አትንከኝ። ምን አድርግ ነው የምትለኝ? ወንድሜ እኮ ነህ። ለቀቀኝ፣ በቃ አልፈልግም። ወንድሜ እኮ ነህ። ለቀቀኝ። እኔ ወንድም ለምን ደግሞ አለቀኝ? በቃ አልፈልግም። ይኸውልህ የጠሯችሁ ላወራችሁ ነው አይደለ? በቃ ላወራችሁ ነው የጠሯችሁ። ልቀቀኝ። በቃ ላወራችሁ ነው። አልሄድ ገባህ? እኔ ልፊያ ምናምን አልፈልግም ከአንተ ጋር። ስማኝ አሁን ኧረ ልቀቀኝ በእናትህ። እኔ የአንተ ወንድም መቼም ነው ማሉ ነው። ገባህ? መቼም የአንተ ወንድም ማሉ ነው። እኔ እንደዚህ አይነት ወንድም የለኝም። እሺ ልቀቀኝ በቃ። አብርሃም ልቀቀኝ። በጣም ተደሰቱ ዛሬ። በቃ እናንተ በጣም ደስ ገባችሁ አይደለ? አሁን አሸናፊዎች ናችሁ። እንኳን ደስ አላችሁ ምናምን ነገር ማመንህ ደስ ይላል። ማመንህ ራሱ ጥሩ ነው። ይህ ደስታሽ ቢዘልቅ ደስ ይል ነበረ። ገባሽ? የሆነ መንገድ የሚያራምድሽ ቢሆን ኖሮ ደስ ይላል። እግዚአብሔር ያዛልቃል። ሌላ ምን ይደረጋል ብለህ ነገ እያለቀሽ ትመጫለሽ። ገባሽ አይደል? ነገ ታለቅሻለሽ። አንተም ነገ ዛሬ ያደረካችሁ ነገሮች በሙሉ ማለት ነው ምንም እንዳልሆነ አሳያለሁ። እሱ እየሳቀ ዛሬ እያለቀሰ ስለመጣ ማለት ነው። ሁሉም ሰውን ነገር ነው እንጂ ደግሞ ዛሬ ማነው እንደዚህ ያሽኮለፈሽ? ማነው ነገ ከውጭ ሻለሽ ለምታደርግ ግን እንደምን እንደጠራም እኮ አልነገረንም። የጠራህን ሽልምሽ ሰሙኝ ደግሞ የሙቃት ጃኬት አውልቅ
ወጣት ነህ እንዴ? ምን ሆነ ነው? ተወኝ በቃ። ሽማግሌ እና ካፖርት ነው እንደራሩ ይመጣል እንዴ? ጋቢ ለምን አለበስክበት? ጋቢ ለብሰው ሲመጣ እኮ በቃ አንደኛ ጋሼ አክብሮ ኖት አይደለም። የታጠበ ህፃን ተጠቅልሎ ይመስላል። ጋቢ ከለበሰ ምር ልክ ነህ። የታጠበ ህፃን ጠረኑ ራሱ ልጅ ይላል። ለምንድን ነው ስርዓት የማይኖርህ? ስም አብርሃም ዛሬ ጠሯችሁ ላይ መሰለኝ። እኔ ምን በምን አውቀው ሆነው ግን ጠረኑ ምናምን ስትል አይ ስሚ ልታሳቅፈዋለች መሰለኝ። ልውሌ ነሱ እንጂ ለዛ ነው ልጅ ይጠብቃል። አንድ ነገር ካካሽ ጠርግለት በስነ ስርዓት እሺ። አንድ ላጥና ማየውን ፓምፐርስ ተጠቅመ በኋላ ልጅ ነው ነገር ቢሆን ማለት ነው ደሞዝ እንጨምራለን እንጂ እንጨምራለን እንጨምርላለን። እሺ ከዚህ በኋላ ደግሞ እንጨምርልሃል። በስነ ስርዓት ተንከባከብ፣ በስነ ስርዓት ተጣባው ምናምን የሚያስፈልገውን ነገር በስነ ስርዓት አቅርብለት። እሺ ዳኒ አንድ የመጣችሁበትን ነገር ልንገራችሁ ነው እንድትሄዱ ገባ። የመጣንበት ነገር እኔ ከእናንተ ጋር ከዚህ በላይ መቆየት አልፈልግም። የመጣንበት ነገር ምን ነበር? አንተ ከኋላ ብትሆን አይሻልም? በፊት ከምትሆን ለማንኛውም ስሙኝ፣ አንድ ነገር ልንገርህ። ባለጌ ነገር ነው። እሺ አዳምጠኝ። አንድ ነገር ልንገርህ። እንደዚህ መወጣጠር ማለት ነው ነገ ትንፍስ ነው ማድረግ ገባ። ትንፍስ ትመጣለህ። ምን ማድረግ እንደምችል ትወጣጠር እንደዚህ ትረፍስ በቃ ሲተነፍስ ግን እሱ ብቻ አለ አንቺም ተነፍሻለሽ። ምን ማድረግ እንደምችል ማለት ነው ታውቂያለሽ። ገባሽ? ትናንትና ብዙ ነገር እንዳደረግኩ ታውቂያለሽ። ብዙ ነገር መፍጠር እንደምችል ይሄ ልጅ ማለት ነው። የሆነ ነገሮች ቢኖሩት ማለት ነው አያስቀም ሰላም መንገድ ላይም ሰላም አይለንም ነበር። አንዳንዴ ምንድን ነው ምን የሚባል አባባል አለ መሰለኝ እባብ ምኗን አውቆ እግር መስራት ነው የሚባለው። ቢያንስ ይህን ነገር በትክክል መናገራችሁ ገባችሁ አይደለ? ይህን ያለው ጭንቅላታችሁ ምንድን ነው እንደዚህ ቅኔ ቲቪት የሆነ ነገሮች ምናምን አይገባንም። እናንተ ናችሁ እዛ ስታስሩ ስትቋጥሩ ስትሉ ይኖራችሁ ማለት ነው። ይህ ደስታችሁ ዘላቂነት ቢኖረው እኮ ደስ ይለኝ ነበረ። ገባችሁ አይደለ? እንዲህ ተያይዛችሁ እየሳቃችሁ እንደምታችሁ ትመጣላችሁ። ይሄን ቀባራ ሸፈና አውራውን ወራት ያለ አንተ ያወራኝ ይደዋልሻል ቀር እንዳይለ በኋራት ያለን በእንግሊዝኛ ነው። እሺ ይኸው ምንድን ነው የሚል አንድ ያደረግሽ አንቺ ደግሞ ገባሽ። አሁን ደግሞ አንቺ እንደዚህ ያለሽ ምንድን ነው አንድ ሆናችሁ ገባሽ አይደል? በፊት የተለያየ ሰዎች ነበራችሁ። እሱን ነው ይውሹ አንቺ ራስሽ ደህና ሰው አይደል እንደሆንኩት